ናታን ዳጣን እንደሚያፈቅራትና እንዲሁም ደግሞ እሷን ማግባት እንደሚፈልግ ከሷ ውጭ ግን ማንንም እንደማያፈቅር ይነግራታል። ዳጣን በጣም ትደነግጥና ኤቪን እንደሚያፈቅራት ስትነግረው ኤቪን እንደማያፈቅራትና በፍጹም ኤቪ ለሱ እንደማትገባም ሲነግራትኝ ዳጣም በጣም ደስ ይላታል። ኤቪና እንዲሁም ደግሞ ዳጣ የዓለም ጦርነት ከፈቱ። ኤቪ በጣም ተናዳ ዳጣን ኢዳነቀቻትኝ። ቆይ አንቺ ከናታን ጋር ምን ልትሰሪ ትሄጃለሽ? በማለት ነበረ። ዳጣና ናታን አንድ ላይ በመሆን ሁሉን ነገር ሚስጥሯን እንዲሁም ደግሞ እስከ ዛሬ ድረስ ተደብቆ የነበረው ሁሉም ነገረችው። ናታንም በጣም አዘነ። እናም ዳጣ ህይወቷን ከማን ጋር እንዳደገች እንዲሁም ደግሞ እንዴት እንደተወለደች እና እንዲሁም አባቷ አቶ ደረጀ እንደሆነም ነገረችው። ይህ ሚስጥር መሆኑንም አስጠንቃ ነበር የነገረችው። ኤቢም በጣም ተበሳጭታ ቆይ ግን ዳጣና ናታን እየትደው ነው በማለት ትጠይቃታለች። ውሃም በፍጹም አንቺን እንዳታወሪ ተብያለሁ አላወራሽም ብላም ስትል ቆይ የት እንዳሉም ስትላትኝ አብረው ተቃቅፈው አንድ ላይ ሂደዋል፣ ግን ደግሞ የት እንደሄዱ አላቅም ስትላትኝ በጣም ነበር ተበሳጨችው። ኤቢም ናታንን ጋር ስትደውል በተደጋጋሚ ናታንም ስልኩን አያነሳም፣ እንዲሁም ዳጣ ስልክ ሲደወልላትኝ አታነሳም። በዚህ ምክንያት ኤቢ በጣም ተበሳጨች፣ በጣምም ተናደደች። ዳጣና ናታን አብረው አምሽተው እንዲሁም ፍቅሩንም ተቀብለው እሱም ደግሞ ሁሉን ነገር ነግሯትኝ እሷም ተወልዳ ያደገችበትንና እንዲሁም ደግሞ ህይወቷ እንዴት እንዳሳለፈች ሁሉንም ስትነግረው ናታን በጣም አዘነ። የአቶ ደረጀ ልጅ መሆኗን በፍጹም አስቧት ስለማያውቅ በጣም ገረመውና ግን ደግሞ ይህ ሚስጥር እንደሆነና የአቶ ደረጀ ልጅ እንደሆንኩኝ በፍጹም እንዳትናገር፣ ግን ደግሞ እናቴን እስካሁን ድረስ እናቴ ማን እንደሆነች የማውቀው ነገር የለም፣ ግን እናቴን በቅርቡ እንደማገኛት ተስፋ አደርጋለሁ ብላ ዳጣም ለናታን ትነግረዋለች። ናታንም እናሽን ለማግኘት ቃል እገባልሻለሁ፣ እኔም አብሬ አፋልግሻለሁ፣ ብቻ አንቺ አብረሽኝ እንጂ በማለት ሁለታቸውም ይስማሙና ወደ ቤት ይሄዳሉ። ቤት ከሄዱም በኋላ ግን ደግሞ ኤቢ በጣም ተናዳና ተበሳይታ በጣም ትናደዳለች። ምክንያቱም ደግሞ ናታንና ዳጣ አንድ ላይ ሲሆኑ ስለማትወድ ነበረ። እናም ሲሄዱ ዳጣን አንቃት ይዛታለች። ቆይ አንቺ ለምንድን ነው እኔ የኔ የሆነ ነገር የምትወስጅብኝ ለምንድን ነው በማለት አንቃም ትይዛታለች። ኤቢ በጣም ተበሳጭታና ተናዳ ስለነበረ የምታደርገውን ነገር አላወቀችም። እናም ዳጣም በጥፊ ትላታለች። ዳጣም ትወድቃለች። ናታንም በጣም ይበሳጭና ኤቪን በጥፊ ይላታል። ቆይ ግን ለምንድን ነው ይህ ሁሉ ነገር የምታደርገው? እንዴት እንደዚህ ታደርጋለህ? ይህ ቤት ደግሞ የኛ ነው በማለት ኤቪ በጣም ትናደዳለች። እንዲሁስ ደግሞ ለዳጣ እንዴት ታግዛለህ በማለት ነበረ። ወደሽም ጠላሽም ዳጣን እወዳታለሁ አፈቅራታለሁ ብሎ እውነቱን ለኤቪ ይነግራታል። ኤቪም በጣም ትበሳጭና በጣም ትናደዳለች። እውነቴን ነው የምልህ ሁለታችሁንም እገላችኋለሁ በማለት በጣም ተናዳ ዳጣን አሁንም በድጋሚ ለመማታት ትሞክራለች። ነገር ግን ደግሞ በፍጹም አልተሳካላትም። ኤቪ ቅናቷና እንዲሁም ደግሞ እስከዛሬ ድረስ መጥፎ ነገር ስታደርግ እንዲሁም በቤተሰቦቿ ጥላቻን አፍርታለች። ይህ ማለት እንግዲህ ኤቪ ዳጣ የምታደርገውና እንዲሁም ደግሞ ከዛ ቤት ከአቶ ደረጀና እንዲሁም ደግሞ ከእናቷ ጋር ከወይዘሮ ማርታ አጣልታ ከቤት እንድትወጣላትና እንዲሁም ናታንን ለብቻዋ ለራሷ ለማድረግ ነበር የምትሞክረው። ነገር ግን በፍጹም ይህ ነገር አልተሳካላትም። እንዳለ ሙሉ ለሙሉ ተንኮሏ እየወጣባትኝና እንዲሁም ደግሞ አቶ ደረጀ በጣም ተበሳጭቶበታል። እንዲሁም አሁን ላይ ናታንና ዳጣ አንድ ላይ በመሆናቸው ሁለቱም ደስተኛ ናቸው። ነገር ግን ደግሞ ኤቢ በጣም ተበሳጭታ ቆይ እንዴት እንደዚህ ይሆናል? እስከ ዛሬ ድረስ ጊዜን አቃጠልክብኝ። እኔ እንደምታፈቅረኝ ነበር የማውቀው በማለት እኔ መቼም ቢሆን አፈቅርሻለሁ ብዬም አላቅም። ስለዚህ አንቺን ከእህትነቶች ደግሞ እንድትፈቀሪ መሆን ነው ያለብሽ። ያለሽ ጸባይ በፍጹም ከሰው ጋር የሚያኖር አይደለም ብሎ ናታንም ይነግራታል። በዛን ሰዓት ኤቢም በጣም ትበሳጫለች። ነገር ግን ደግሞ ኤቢ ምንም ማድረግ አልቻለችም ነበር። አሁንም ቢሆን ዳጣን ለመበቀል ትሞክራለች። ዳጣን ሰው ወይም ደግሞ አስቀጠቅጥሻለሁ በማለት በሰው ማለት ነው። እንግዲህ ውድ ፋሚሊዎች ኤቢ ያው ላይ ተበሳጭታለች።
ምክንያቱም ደግሞ ናታንን እንደምታፈቅረውና እንዲሁም ደግሞ አብራ ከሱ ጋር እንደምትኖር ነበር ስታስብ የነበረው። ነገር ግን ደግሞ ናታን ደግሞ ትክክለኛ እንደማያፈቅራትና በይፋ ዳጣን እንደሚያፈቅር ነግሯታል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ የሆናችሁም ከልብ ነው ማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ዳጣ ቀጣይ ክፍል ይዤላችሁ መጥቻለሁ። ዳጣ እንግዲህ ሁላችንም እንደምናውቀው ምስኪንና እንዲሁም ደግሞ እናቷን የማታቅ ነገር ግን ለብዙ አመታት ስትሰቃይ የነበረው ከዛም በኋላ ግን ደግሞ አባቷ ትክክለኛ አባቷ አቶ ደረጀ እንደሆነ አውቃ ነገር ግን ደግሞ ቤት ውስጥ ያለው ነገር እንዳይረበሽ ወይም የአቶ ደረጀ ትዳር እንዳይበጠበስ ስለምትፈልግ ብቻ አባትነቱን ካወኩኝ ነገር ግን ደግሞ ቤተሰብ በፍጹም ማወቅ የለበትም ብላም እንግዲህ ይህን ነገር ታስቆማለች ማለት ነው። አቶ ደረጀም ይህን እንደዚህ ብትለውም ግን ደግሞ ዳጣ በጣም ደስ ብሎትና እንዲሁም ደግሞ ምክንያቱም ማለት ዳጣን በጣም ያ ልጁ ስለሆነች በጣም ደስ ብሎትኝ ቢንትን ቢልም ግን ደግሞ ይህን ነገር ለቤተሰቦቹ ይፋ ሊያደርግ ቢሞክርም ዳጣ ግን ደግሞ በፍጹም በእኔ የተነሳ አባቴ ስለዚህ ትዳር መፍረስ የለበትም እና ይህን ነገር አትናገር በማለት ነበረ። እናም ለናታን ሁሉን ነገር ትነግረዋለች። ዳጣ ህይወቷን ሙሉና እንዲሁም ደግሞ እስከዛሬ ድረስ ያሳለፈችውን ነገር ምክንያቱም ደግሞ ናታን ዛሬ አለቅሽም፣ ስለዚህ ሁሉን ነገር ትነግርኛለሽ ይላል። ይህ ደግሞ እንግዲህ መቼ ያስከኝና በማለት እንግዲህ ትቀልዳለች ማለት ነው። ዛሬ ቀልድ አይደለም፣ እውነቱን እንድትነግሪኝ ነው የምፈልገው። በቃ ካስተዳደግሽ ሙሉ ህይወትሽን ማወቅ ፈልጋለሁ ብሎ ናታን የሚጠይቃታል። ዳጣም ይህን ነገር በፍጹም ሁልጊዜም እየሸሸችና እንዲሁም ደግሞ መናገር የማትፈልገው ነገር ስለሆነ ይህን ነገር መናገር አልፈለገችም ነበር። ነገር ግን ደግሞ ናታን በጣም ሲያስገድዳትና እንዲሁም ደግሞ ንገረኝ መንገር አለብሽ ዛሬ ግን አልለቅሽም ሲላትኝ ይህን ነገር ይፋ አድርጋ ሁሉን ነገር ለናታን ትነግረዋለች። ናታንም በጣም ያዝናል ማለት ነው። እናቷን እንደማታውቅና ነገር ግን ደግሞ አባቷ አቶ ደረጀ እንደሆነ ይህንንም በቅርብ ጊዜ እንዳወቀችና እንዲሁም ደግሞ ለሙሉ ቤተሰብ ማሳወቅ እንዳልፈለገች ማለት ነው። አሁን ላይ ኤቪ በጣም ተንኮሏን ቢሰራም እንዲሁም ደግሞ በተለይ ዳጣ ከቤት እንድትወጣና እንዲሁም ደግሞ በምታደርገው ነገር ወይዘሮ ማርታ በጣም ተናዳባት እንድታስወጣት ነበረ የፈለገችው። ነገር ግን ኤቪ በፍጹም ይሄ ነገር አልተሳካላትም። እንዲሁም ናታንና ዳጣ በአንድ ላይ በመሆናቸው በጣም ነው የተበሳጨችው። ቆይ እንዴት አንቺ ይህን የሆነ ነገር ለመውሰድ ትሞክሪያለሽ በማለት ናታንም ዳጣን እንደሚያፈቅራትና እንዲሁም ደግሞ ኤቪን ደግሞ ከእህትነት ውጭ በፍጹም እንደማያስባትና እንዲሁም ደግሞ ለሱ እንደማትገባ ወይም ደግሞ እንዳንቺ አይነት ሰው ጋር በፍጹም ህይወት መኖር እንደማልፈልግ ብሎ ይነግራታል። ይህ እንግዲህ በዚህ በጣም የተናደደችው ኤቪ ዳጣንም ታንቃታለች ማለት ነው።